ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ዛሬም ነግራችሁ የህግ ምክር የህግ መረጃ ብቻ አይደለም። ታሪኩ አስገራሚም አስደናቂም ነው። ሚስት ባሏ መሳሪያ ደብቆ ያዘ መሆኑን ለፖሊስ ጥቆማ ሰጥታ እዚሁ ሀገራችን ውስጥ እዚሁ ኢትዮጵያ ውስጥ በባሏ ላይ 5 ዓመት ከ6 ወር እንዲፈረድ አድርጋለች። ነገር ግን ባል ለ5 ዓመት ሳይደክም እስከ ፌዴሬሽን ምክር ቤት ድረስ ባደረገው እልህ አስጨራሽ ክርክር መጨረሻ ላይ ነፃ ተብሏል። ይህ ታሪክ እጅግ አስገራሚም አስደናቂም ከመሆኑም በተጨማሪ በወንጀል የሚከሰሱ ሰዎች አቃቢ ህግ እነሱን ጥፋተኛ ለማስባል ምን አይነት ምስክሮችን ማቅረብ አለበት፣ ማስረዳትስ ያለበት በምን አይነት መልኩ ነው የሚለው ከህገ መንግስቱ አንቀጽ 20 ንዑስ አንቀጽ 3 ጋር ተመርምሮ ውሳኔ የተሰጠበት ነው። ጉዳዩ የት እንደጀመረ የት እንዳበቃ አንድ በአንድ እነግራችኋለሁ። ለሌሎች በወንጀል ለሚከሰሱ ሰዎችስ ይህ ውሳኔ ያመጣው በጎ ነገር ያመጣው ትሩፋት ምንድነው የሚለውን እነግራችኋለሁ። ይህ አስገራሚም አስደናቂም ታሪክ እንደዚሁም ደግሞ የፌዴሬሽን ምክር ቤት በጣም ጠቃሚ የሆነ ውሳኔ ምንድነው የሚለውን ስለምነግራችሁ እስከ መጨረሻ ድረስ በጣም አስደሳች ስለሆነ እንድታደምጡት እጋብዛችኋለሁ። ሚስት እንግዲህ ባሏን ምን ብላ ለፖሊስ ጥቆማ ትሰጣለች? አንድ ትልቅ የቱርክ ሽጉጥ ከ7 ጥይት ጋር እንደዚሁም ትንሽ የቱርክ ሽጉጥ 8 ሽጉጦች ከ4 ጥይት ጋር በንግድ ቤቱ ውስጥ ከህግ አግባብ ውጪ ደብቋል ብላ ለፖሊስ ጥቆማ ትሰጣለች። ፖሊስም ፍተሻ ያደርጋል፣ ያገኛል። አቃቢ ህግም እንግዲህ በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት አቶ ወርቅነህ ሁነኛውን በቁጥጥር ስር ያውልና ክስ ይመሰርትበታል። ምንድነው የመሰረተው? አቶ ወርቅነህ ሁነኛው የጦር መሳሪያ ለመቆጣጠር የወጣውን አዋጅ ቁጥር 1177 ህዝባር 2012 አንቀጽ 4 ንዑስ አንቀጽ 1 እና አንቀጽ 22 ንዑስ አንቀጽ 3 ስር የተመለከተውን የህግ ድንጋጌ ተላልፎ በቀን ጳጉሜ 1 ቀን 2013 ዓ.ም ከቀኑ በግምት 5 ሰዓት በሚሆንበት ጊዜ በቢሾፍቱ ከተማ ቁርቁራና ደንቢ በተባለ ቀበሌ ውስጥ እነዚህን አሁን የነገርኳችሁን አንድ ትልቅ የቱርክ ሽጉጥ የጥይቱ ብዛት 7 የሆነና ትንሹ የቱርክ ሽጉጥ ቁጥሩ 8 የሆነ የጥይቱ ብዛት 4 ከሆነ ጋር በንግድ ቤቱ ውስጥ ከህግ አግባብ ውጪ ደብቆ በፖሊስ ፍተሻ ሲደረግ ስለተገኘበት ብዛት ያለውን የጦር መሳሪያ ከፍቃድ ውጪ በህገ ወጥ መንገድ በመያዝ ወንጀል ተከሷል የሚል ክስ ያቀርብበታል። አቶ ወርቅነህ ሁነኛውም በችሎት ቀርቦ ማንነቱ ተረጋግጦ ክሱ ከተነበበለትና እንዲረዳው ከተደረገ በኋላ ድርጊቱን ስለመፈጸሙ ተጠይቆ እረ የደበቅኩት የጦር መሳሪያ የለም፣ በንግድ ቤት የውስጥም እንዴት እንደተቀመጠና ማን እንዳስቀመጠው አላውቅም፣ እኔ ባካችሁ ጥፋተኛ አይደለሁም በማለት ለፍርድ ቤቱ የእምነት ክህደት ቃሉን ይሰጣል። በዚህም መሰረት እንግዲህ አቃቢ ህግ ይሄንን አቶ ወርቅነህ ሁነኛው ይሄንን እነዚህን ጥይትና ሽጉጦች ማስቀመጡን ያቁልኛል ያለውን 2 የሰው ምስክሮች አቅርቦ ያሰማል። የቀረቡት እንግዲህ ምስክሮችም የፖሊስ አባላት ናቸው። ለቀረበው ክስም ማስረጃ ሊሆኑ የቻሉበት ዋነኛው ምክንያት የዚህ የአቶ ወርቅነህ ሁነኛው ሚስት ባቀረበችው አቤቱታና ጥቆማ መነሻነት በተደረገው ብርበራ ላይ ተሳታፊ በመሆናቸውና ይሄ ቤቱ መጋዘኑ ሲፈተሽ በማየታቸው መሆኑን ይናገራሉ። የሰጡት የምስክርነት ቃልም እንግዲህ የአመልካች ባለቤት የጦር መሳሪያው ያለበትን ቦታ ከጠቆመች በኋላ ለክሱ ምክንያት የሆኑትን 2 የጦር መሳሪያዎች ካዝናው ሲከፈት ከካዝናው ውስጥ መያዛቸውንና እነዚሁ መሳሪያዎች ህጋዊ ፍቃድ እንዳልነበራቸው ተመሳሳይ በሆነ ሁኔታ ሁለቱም የፖሊስ አባላት ለፍርድ ቤቱ ይመሰክራሉ። እንግዲህ ፍርድ ቤቱ ምን ያደርጋል? አቃቢ ህግ ያቀረበው ክስ በሰነድ ማስረጃና በሰው ማስረጃ እንደ አቀረበው ክስ ያስረዳ በመሆኑ
አቶ ወርቅነህ ሁነኛውም እንግዲህ የመከላከያ ምስክሩን ወንጀሉን አልፈጸምኩም ሲል የሚል ከሆነ የመከላከያ ምስክሮችን እንዲያቀርብ እድል ይሰጠዋል። አቶ ወርቅነህ ሁነኛውም እንግዲህ 3 የመከላከያ ምስክሮችን አቅርቦ ያሰማል። በዚህ በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት አመልካች ወይም ደግሞ አቶ ወርቅነህ ሁነኛው ካቀረባቸው ምስክሮች የመጀመሪያው በሞባይል መሸጫ ውስጥ እንደሚሰሩ ይጠቅሱና በሰጡት ቃልም ለምርመራ መነሻ የሆነውን መረጃ ለሕግ አስከባሪ አካላት አቤቱታ ያቀረበችውና መሳሪያዎቹ ያሉበትን ቦታ ለይታ ለፖሊስ የመራችው የዚህ የአቶ ወርቅነህ ሁነኛው ባለቤት ወይዘሮ ሊዲያ ቱሉ የተባለች የአመልካች ባለቤት እንደሆነች አመልካች መሳሪያው ተገኘ የተባለበት የንግድ መደብር ሱቅ እንደማይመጣ ይህንንም ሱቅ በበላይነት የምታስተዳድረው ባለቤቱ እንደሆነች መሳሪያ ተገኘ የተባለበት የካዝና ቁልፍ እርሷ ጋር እንደሚገኝ ይህንንም ካዝና ማታ ማታ ሱቁ ሲዘጋ ሞባይል እንደምታሳድርበትና ጧት ከዚሁ ካዝና ውስጥ ሞባይሎችን እንደምታወጣ መስክረዋል። ሁለተኛና ሶስተኛ የአቶ ወርቅነህ የመከላከያ ምስክሮች ደግሞ በአቶ ወርቅነህና በባለቤቱ ሊዲያ ቱሉ መካከል አለመግባባት መኖሩን በተደጋጋሚ ለማስታረቅ ሙከራ ማድረጋቸውንና በቢሾፍቱ ወረዳ ፍርድ ቤትም የፍችና ተያያዥ የፍርድ ቤት ክርክሮች እንዳላቸው አስረድተዋል። ፍርድ ቤቱም እንግዲህ የአቃቢ ሕግ ምስክሮችንና የአቶ ወርቅነህ ሁነኛውን የመከላከያ ምስክሮችን መስማት ካጠናቀቀ በኋላ አቶ ወርቅነህ ሁነኛው በተከሰሱበት የሕግ ድንጋጌ ስር ጥፋተኛ መሆን አለመሆናቸውን መርምሯል። በዚሁም እንግዲህ ፍርድ ቤቱ አቶ ወርቅነህ ሁነኛው የጦር መሳሪያው በንግድ ሱቁ አለመገኘቱን ወይም ደግሞ መሳሪያው በንግድ ሱቁ የተቀመጠው በሌላ ሰው አማካኝነት ስለመሆኑ አላስረዳም። ስለሆነም አቶ ወርቅነህ ሁነኛው ያቀረባቸው የመከላከያ ምስክሮች አቃቢ ሕግ ካቀረባቸው ምስክሮች በተሻለ ሊያሳምን በሚችል ሁኔታ ያላረጋገጡ በመሆኑ አቶ ወርቅነህ ሁነኛው በተከሰሰበት ወንጀል ጥፋተኛ ነው ሲል ወስኗል። ግራ ቀኙም እንግዲህ የቅጣት አስተያየታቸውን አቃቢ ሕግና አቶ ወርቅነህ ሁነኛው ማለት ነው እንዲያቀርቡ ተደርጎ አቶ ወርቅነህ ሁነኛው ላይ የ5 ዓመት ከ6 ወር ጽኑ እስራትና የ3,000 ብር የገንዘብ መቀጮ ይቀጣቸዋል። አቶ ወርቅነህ ሁነኛውም በዚህ ውሳኔ ቅር የተሰኙ በመሆኑ የይግባኝ ቅሬታቸውንና የሰበር አቤቱታቸውን ከኦሮሚያ ጠቅላይ ፍርድ ቤት ጀምሮ ሰበር አቋርጠው እንደዚሁም ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰው ቢከራከሩም በስር ፍርድ ቤት የተሰጠው የ5 ዓመት ከ6 ወር የእስር ቅጣትና የ3,000 ብር የገንዘብ መቀጮ ውሳኔ ጸንቶባቸዋል። ተቀባይነት አላገኘም። በመሆኑም እንግዲህ አቶ ወርቅነህ ሁነኛው ጥፋተኛ ተብዬ የእስራትና የገንዘብ ቅጣት ውሳኔ የተላለፈብኝ እኔ ባልፈጸምኩበት ጥፋት በመሆኑ የተሰጠው የጥፋተኝነትና የቅጣት ውሳኔ በሕገ መንግስቱ አንቀጽ 20 የተረጋገጠልኝን ነፃ ሆኖ የመገመትና የነፃነት መብት የሚጥስ በመሆኑ የሕገ መንግስት ትርጉም ይሰጥልኝ ሲሉ ለሕገ መንግስት አጣሪ ጉባኤ ጥያቄያቸውን ያቀርባሉ። የሕገ መንግስት አጣሪ ጉባኤም እንግዲህ ያቀረቡት አቤቱታ ወይም ይግባኝ የሕገ መንግስት ትርጉም ያስፈልገዋል በሚል ከተለያዩ የሕግ ባለሙያዎች፣ ዩኒቨርሲቲዎች፣ ተቋማት በጉዳዩ ላይ የሕግ ባለሙያዎች ስፔሻሊስቶች አስተያየት እንዲሰጡበትና ከባድ የሆነ ውይይት ይደረግበታል። እንግዲህ በሕገ መንግስቱ መሰረት የወንጀል ጥፋተኝነት በምን መልኩ ነው ሊረጋገጥ የሚገባው? ፍርድ ቤቱ በአቶ ወርቅነህ ሁነኛው ላይ የሰጠው የጥፋተኝነትና የቅጣት ውሳኔ በሕገ መንግስቱ ከተረጋገጠው ነፃ ሆኖ የመገመት መብት ጋር የሚቃረን ነው ወይስ አይደለም የሚለው ተመርምሯል። በዚህም እንግዲህ ሕገ መንግስት አጣሪ ጉባኤ ለውሳኔ ሐሳቡን ለፌዴሬሽን ምክር ቤት ያቀርባል። አቶ ወርቅነህ ሁነኛው እንግዲህ ጥፋተኛ ተብሎ የቅጣት ውሳኔ የተላለፈበት የጦር መሳሪያ አስተዳደር አዋጅ ቁጥር 1177 ህዝባር 2012 አንቀጽ 4 ንዑስ አንቀጽ 2ን በመተላለፍ ህገወጥ የጦር መሳሪያ በንግድ ቤት ውስጥ ደብቀዋል በሚል ክስ ነው። የአዋጁ አንቀጽ 4 ንዑስ አንቀጽ 2 ስንመለከት ደግሞ የጸና ፍቃድ ሳይኖረው የጦር መሳሪያ መያዝ ማስቀመጥ ወንጀል ያደርጋል። ከዚህ አንቀጽ መረዳት እንደሚቻለው እንግዲህ አቃቢ ሕግ ያለበት ግዴታ ፈቃድ ሳይኖረው መሳሪያውን ተከሳሹ ማስቀመጡን ማስረዳት ነው። ህገወጡ የጦር መሳሪያ የተገኘው በአመልካች የንግድ ቤት ሲሆን ለፖሊስ ጥቆማ ያቀረበችው ደግሞ ሚስቱ ናት።
ለዚህም አቃቢ ሕግ መሳሪያውን ያገኙትን ፖሊሶች ምስክርነት አሰምቷል። አቶ ወርቅነህ ሁነኛው በበኩሉ ደግሞ ፍርድ ቤት ቀርቦ ወንጀሉን አለመፈጸሙን ከመናገሩ በተጨማሪ ከባለቤቱ ጋር ጸብ ላይ የነበረ መሆኑና የፍቺ ሂደት ላይ መሆናቸው ክሱንም በዚህ መነሻ ያቀረበች መሆኑን ሕገወጥ የጦር መሳሪያው የተገኘበትን ንግድ ቤት እርሱ እንደማይሄድና ባለቤቱ ራሷ እንደምትሰራበት መሳሪያዎች የተገኙት ካዝና ውስጥ ማታ ማታ ባለቤቱ የሚሸጡ ሞባይሎች እንደምታሳድርና ቁልፉም በእርሷ እጅ እንደሚገኝ የሚያስረዱ ምስክሮችን አቅርቧል። በአቃቢ ሕግ የቀረቡት ምስክሮች የጦር መሳሪያው በአቶ ወርቅነህ ሁነኛው ንግድ ቤት መገኘቱ የምስክርነት ቃላቸውን የሰጡ ቢሆንም የጦር መሳሪያው አመልካች በንግድ ቤቱ ያስቀመጠ ስለመሆኑ ቃላቸውን አልሰጡም። ስለሆነም የንግድ ቤቱ የአመልካች ባለቤት የሚሰሩበትና እንዲሁም አቶ ወርቅነህ ሁነኛው በንግድ ቤቱ የማይገኙ ስለመሆኑና አቶ ወርቅነህ ባቀረባቸው ምስክሮች በተረጋገጠበት ሁኔታ የጦር መሳሪያው በአቶ ወርቅነህ ሁነኛው የንግድ ቤት ሊገኝ የቻለው አቶ ወርቅነህ የጦር መሳሪያው በማስቀመጣቸው ሊሆን አይችልም። አመልካች በንግድ ቤቱ የማይገኙና በንግድ ቤቱ የሚገለገሉት የአቶ ወርቅነህ ባለቤት መሆናቸው ከተረጋገጠ በምን አግባብ አቶ ወርቅነህ ይህንን የጦር መሳሪያ በዚህ የንግድ ቤት ሊያስቀምጡ እንደቻሉ አቃቢ ሕግ የማስረዳት ግዴታ አለው። ይህን ሳይሆን ሲቀር አቶ ወርቅነህ በንግድ ቤቱ ሳይገኙ የጦር መሳሪያው በንግድ ቤቱ የተገኘው አቶ ወርቅነህ ስላስቀመጡት ነው ለማለት የሚቻል አይሆንም። በሕገ መንግስታችን አንቀጽ 20 ንዑስ አንቀጽ 3 ስር ዕውቅናና ጥበቃ የተሰጠው ንጹህ ሆኖ የመገመት መብት በአቃቢ ሕግ ላይ የሚጥለው አነስተኛ የማስረዳት ሸክም መመዘኛ ከምክንያታዊ ጥርጣሬ በጸዳ ሁኔታ ቢዮንድ ሪዝነብል ዳውት የማስረዳት ግዴታ እንደሆነ ጉባኤው ከላይ መደምደሚያ ላይ ደርሷል። አቃቢ ሕግን መመዘኛ የሚያሟላ ማስረጃ ያቀረበ ከሆነ አቶ ወርቅነህ ሁነኛው ንጹህ ሆኖ የመገመት መብቱ በጊዜያዊነት ቀሪ እንዲሆን በማድረግ የማስረዳት ሸክምን ወደ አቶ ወርቅነህ ሁነኛው ያሸጋግራል። አቶ ወርቅነህ ሁነኛው ደግሞ ይህን መብት ወደ ነበረበት ሁኔታ ለመመለስ የአቃቢ ሕግ ማስረጃ የማስረዳት አቅም ላይ ምክንያታዊ ጥርጣሬ መፍጠር ይሆናል። በሌላ አገላለጽ በየትኛውም ደረጃ አቶ ወርቅነህ ሁነኛው ንጹህ መሆኑን ማስረዳት አይጠበቅበትም። እንዲህ አይነት መመዘኛ ሕገ መንግስታዊ አይሆንም። አቶ ወርቅነህ ሁነኛው ማድረግ የሚጠበቅበት አቶ ወርቅነህ ወንጀል እንደፈጸመ ለማስረዳት አቃቢ ሕግ ያቀረበውን ማስረጃ ከምክንያታዊ ጥርጣሬ ያልጸዳ መሆንና በዚህ ማስረጃ የማስረዳት አቅም መተማመንን እንደማይገባ ማሳየት ብቻ ነው። ከጅምሩም አቃቢ ሕግ መሳሪያው በአመልካች ንግድ ቤት በፍተሻ መገኘቱን ከማሳየት በዘለለ መሳሪያው ከአቶ ወርቅነህ ሁነኛው ጋር በቀጥታ ምን እንደሚያገናኘው ያላስረዳ በመሆኑ ክሱን ከምክንያታዊ ጥርጣሬ በጸዳ ሁኔታ ቢዮንድ ሪዝነብል ዳውት አረጋግጧል ለማለት አይቻልም። በመቀጠልም እንግዲህ አቶ ወርቅነህ ሁነኛው ካቀረባቸው ምስክሮች ቃል አንጻር በተለይም ጥቆማው በሚስቱ የቀረበ መሆኑ ከሚስቱ ጋር ጸብ ላይ መሆናቸውና በፍቺ ሂደት ላይ ያሉ መሆናቸው ሕገወጥ የጦር መሳሪያው የተገኘበት ንግድ ቤት እርሱ እንደማይሄድና ባለቤቱ እንደምትሰራበት ማስረጃ መቅረቡ መሳሪያው የተገኘበት ካዝና ውስጥ ማታ ማታ ባለቤቱ የሚሸጡ ሞባይሎች እንደምታሳድርና ቁልፉም በእርሷ እጅ እንደሚገኝ ምስክሮቹ ማስረዳታቸው ሲታይ በአንድ ምክንያታዊ ላይ የተከሳሽን ጥፋተኝነት አስመልክቶ በቂ ጥርጣሬ የሚፈጥር ነው። የአመልካች የመከላከያ ማስረጃ መሳሪያው የእርሱ ሳይሆን እንደሚችል ወይም እርሱ ያስቀመጠው ስላለመሆኑ ምክንያታዊ የሆነ ጥርጣሬ የሚፈጥር ነው። የአቶ ወርቅነህ ሁነኛው መከላከያ ማስረጃ አቃቢ ሕግ ማስረጃ ከምክንያታዊ ጥርጣሬ ያልጸዳ መሆኑንና በዚህ ማስረጃ የማስረዳት አቅም መተማመን እንደማይገባ ማሳየት ነው። ከዚህ በመነሳት እንግዲህ ፍርድ ቤቶች በአቶ ወርቅነህ ሁነኛው ላይ የሰጡት የጥፋተኝነት ውሳኔ የአቶ ወርቅነህን ንጹህ ሆኖ የመገመት ሕገ መንግስታዊ መብት የሚጥስ ነው ብሏል የፌዴሬሽን ምክር ቤት። በመሆኑም እንግዲህ በኢፌዴሪ ሕገ መንግስት አንቀጽ 20 ንዑስ አንቀጽ 3 መሰረት ነፃ ሆኖ የመገመት መብት ከአቃቢ ሕግ ላይ የሚጥለው አነስተኛ የማስረዳት ደረጃ ወንጀሉ በተከሳሹ ስለመፈጸሙ ከምክንያታዊ ጥርጣሬ በጸዳ ሁኔታ የማስረዳት ሸክም ነው። ፍርድ ቤቱም በአቃቢ ሕግ የቀረበው ማስረጃ አቶ ወርቅነህ ሁነኛው ካቀረበው ማስረጃ አንጻር በተሻለ ሁኔታ ወንጀሉ ስለመፈጸሙ ያሳምናል በማለት በአመልካች ላይ የጥፋተኝነትና የቅጣት ውሳኔ ማስተላለፉ አመልካች ወይም ደግሞ አቶ ወርቅነህ ሁነኛው በሕገ መንግስቱ አንቀጽ 20 ንዑስ አንቀጽ 3 ከተረጋገጠለት ነፃ ሆኖ የመገመት መብትን የሚቃረን ነው በማለት
በኦሮሚያ ክልል የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት እንደዚሁም ደግሞ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የሰጡት ውሳኔ ከህገ መንግስቱ ጋር የሚቃረን በመሆኑ ተፈጻሚነት የለውም ተብሏል። አመልካች በተከሰሰበት ወንጀል ላይ አቃቢ ህግ ከምክንያት ጥርጣሬ በላይ በሆነ ማስረጃ ያላስረዳ በመሆኑ በአመልካች ላይ የተጣለው የጥፋተኝነትና የቅጣት ውሳኔ ተፈጻሚ ሊሆን አይገባም ሲል ጉባኤው በሙሉ ድምጽ ነው የመጨረሻ ውሳኔ ያስተላለፈው። የፌዴሬሽን ምክር ቤትም እንግዲህ ይህንን ምክር ሐሳብ ሙሉ በሙሉ አጽድቆታል። ይሄ ውሳኔ እንግዲህ ካስገራሚነቱም በተጨማሪ ታሪኩ አስደናቂነትም በተጨማሪ አቃቢ ህግ በአንድ ሰው ላይ ወንጀል ፈጽሟል ብሎ ክስ ሲያቀርብ ያቀረበውን ክስ በማስረጃ ማስረዳት ያለበት ከምክንያታዊ ጥርጣሬ በጸዳ ሁኔታ ቢዮንድ ሪዝነብል ዳውት ለእርግጠኝነት በቀረበ ሁኔታ መሆኑንና ተከሳሹ ደግሞ ሙሉ ለሙሉ የአቃቢ ህግ ክስ ሐሰት መሆኑን ሳይሆን ማስረዳት ያለበት ነፃ ለመባል የአቃቢ ህግ ያቀረበው ማስረጃ ወይም ክሱ ላይ ጥርጣሬ መፍጠርን መሆኑን አስረግጦ ነው ይሄ ፌዴሬሽን ምክር ቤት ውሳኔ ያስተላለፈው ማለት ነው። ካሁን በኋላ እንግዲህ በወንጀል የሚከሰሱ ሰዎች አቃቢ ህግ አንደኛ ከምክንያታዊ ጥርጣሬ በጸዳ ሁኔታ ክሱን ማስረዳት አለበት እንጂ ከተከሳሹ ወይም ደግሞ ወንጀሉን ፈጽሟል ከተባለው ሰው በበለጠ ሁኔታ በፐርሰንት እየተሰላ የተሻለ ስላስረዳ እየተባለ ውሳኔ መሰጠት እንደማይገባና ተቀባይነት እንደሌለው ነው እንግዲህ የህግ ትርጉም የተሰጠው። ከዚህ በፊት በነበረው በ1952 እና አሁን ተሻሽሎ ገና ባልጸደቀው የወንጀል ስነ ስርዓት ህጉ መሰረት ምንድነው መመዘኛው? አቃቢ ህግ በሌላ ሰው ላይ ክስ ሲያቀርብ አስረድቷል የሚባለው ክሱን ወይም ጥፋተኛ የሚባለው ተከሳሹ መመዘኛው ምንድነው? በበለጠ ሁኔታ አስረድቷል እየተባለ በተሻለ ሁኔታ አስረድቷል የሚሉ አገላለጾችን ነው ፍርድ ቤቶች የሚቀበሉት። ያሁኑ የተሻሻለውና ገና በነጋሪት ጋዜጣ ታትሞ ያልወጣው አዲሱ የወንጀል ስነ ስርዓት ህግ ግን ከዚሁ ከህገ መንግስቱ ጋር የሚጣጣም ድንጋጌን ይዟል። ያ ድንጋጌ እንግዲህ አሁን ፋይናል ሆኖ በሚወጣው ታትሞ በሚወጣውም ላይ ይወጣል ተብሎ ይጠበቃል። ካሁን በኋላ አቃቢ ህግ ክስ ሲያቀርብ እንግዲህ ከምክንያታዊ ጥርጣሬ በጸዳ መልኩ ክሱን የማስረዳት ሸክም አለበት። ተከሳሽ ደግሞ አቃቢ ህግ ያቀረበውን ክስ ሙሉ ለሙሉ ማስተባበል ሳይሆን ጥርጣሬ መፍጠር ብቻ በቂው ነው። ይሄም እንግዲህ ካሁን በኋላ ፖሊስ የሚያደርገውን የወንጀል ምርመራ እንደዚሁም የአቃቢ ህግ ስራዎች በቴክኖሎጂ የታገዙ በጣም በማስረጃ የበሰሉ ሊሆኑ ይገባል። ምክንያቱም ምክንያታዊ ጥርጣሬ መፍጠር ብቻ ከሆነ የሚጠበቅበት ተከሳሹ ወንጀሉን የሚፈጸሙ ሰዎችም ጥርጣሬ እየፈጠሩ አቃቢ ህግ የሚያቀርበው ማስረጃ ላይ በተገቢውን ቅጣት ሳያገኙ ከፍርድ ቤት ነፃ ሊባሉ ስለሚችሉ ከፍተኛ ጥንቃቄን ይጠይቃል። የአስተማሪና እንደዚሁም ደግሞ ጠቃሚ የሆነ የህግ ታሪክ የህግ ምክር እናንተ ለማድረስ ወደድኩኝ። መልካም ጊዜ እንዲሆንላችሁ አብራችሁ ስለቆያችሁ እያመሰገንኩ ፕሮግራሜን አጠናቅቃለሁ። ፕሮግራሜን ተከታታዮች መልካም ጊዜ። ባባይ